ይህንን ስፍራ ለዚህ ታላቅ አገልግሎት እንዲበቃ ሌት ተቀን የሰራችው ህዝቡን ከዚህ በማንሳትና ወደ አዲሱ ሰፈር በማስገባት የለፋችው እንዲሁም ይህንን ስፍራ በማጽዳትና ለዚህ ልማት እንዲደርስ ያደረጋችሁ ሁሉ ከሁሉ አስቀድሜ እጅግ አድርጌ ላመሰግናችሁ እወዳለሁ። ከከተማችን ነዋሪዎች ዋነኛውና አንዱ አንገብጋቢ ጥያቄ የሆነው የመኖሪያ ቤት ነው። ይህንን የህዝብ አንገብጋቢ ጥያቄ የሆነውን የመኖሪያ ቤት ጥያቄ ለመመለስ በብዙ መንገዶች ስንለፋ ስንሰራ ውጤታማ ስንሆንበትም ቆይተናል። እነኚህን የህዝብ ጥያቄዎች ለመመለስ መንግስት ብቻውን ቢለፋ የተሟላ ውጤት ሊያስገኝ አይችልም። በተለይ የመኖሪያ ቤት ጥያቄ አቅርቦትና ፍላጎቱ በጣም እየሰፋ ሳይቀራረብ የቆየበትን ሁኔታ ስናይ በርካታ የልማት አጋሮችን ማስተባበር፣ አብሮ መስራት፣ ቶሎ ብለን አቅርቦትን መጨመር እንዳለብን አምነን ስንሰራ ቆይተናል። ለዚህ ስራ ዋናው መሰረት እንዲሆነን የሰራነው የህግ ማዕቀፍን ማሻሻል ነው። የህግ ማዕቀፍ ከዚህ በፊት መንግስት የጋራ መኖሪያ ቤቶች እየገነባ እንዲያቀርብ በዚህም የህዝብ ጥያቄን ለመመለስ ያስቀመጠው ስትራቴጂ አሁን እጅግ እየጨመረ ከሚሄደው የመኖሪያ ቤት ፍላጎት ጋራ በቂ ምላሽ እንድንሰጥ እንደማያደርገን አምነን አማራጮችን አቅርበናል። አንዱ አማራጭ በነበረው መንግስት እየገነባ የሚያቀርብበትን አካሄድ ማስቀጠል፣ ሁለተኛ የግልና የመንግስት አጋርነትን ማጠናከርና ዛሬ በጀመርነው አይነት ፕሮግራም መስራት፣ በማህበር ተደራጅተው መስራት የሚችሉ የከተማችን ነዋሪዎች እየተደራጁ መስራት እንዲችሉ፣ በመቀጠልም የግልና የግል አጋርነት እንዲጠናከርና ገንዘብና መሬት ያለው የተለያዩ አቅርቦት ያለው ማህበረሰብ በጋራ በአጋርነት እንዲሰራ የማድረግ እንዲሁም በሪል ስቴት ፕራይቬቱ ማቅረብ እንዲችል ማድረግ ነው። በእነኛ አማራጮች በእነኛ የለውጥ ዓመታት ከ270 ሺህ ያላነሱ ቤቶችን በከተማችን ማቅረብ ችለናል። እንግዲህ ቤት በዋናነት አቅርቦቱን መጨመር እንጂ እያንዳንዱን የከተማውን ነዋሪ የቤት ባለቤት ማድረግ አይቻልም። የትኛውም ሀገር ይሄንን ማድረግ አልቻለም። በከተማችንም የተከተልነው ስትራቴጂ ይሄንኑ ነው። አቅርቦትና ፍላጎቱ የተጣጣመ እየሆነ እንዲሄድ ለማድረግ የቤት አቅርቦቱ በክራይ ይሁን በቤት ባለቤትነት ይሁን በተለያዩ አማራጮች በበጎ አድራጎት ጭምር እየተገነቡ አቅርቦቱ እየበዛ እየሰፋ ከፍላጎቱ ጋራ የተጣጣመ እንዲሆን ማድረግ ነው። ይህንኑ ተከትለን እየሰራን እንደሆነ በዚህም እንደምንቀጥል በዚሁ አጋጣሚ ለህዝባችን ግልጽ ማድረግ እንወዳለን። በካዛንቺስ ላይ ዛሬ ያስጀመርነው የመኖሪያ ቤት ግንባታ ከአያት ሪል ስቴት ጋራ እዚህ እንዳያችሁት ወደ 13700 ያክል የሚሆኑ ቤቶች ናቸው። እዚሁ ካዛንቺስ ሳይት ላይ ከኦቪር ሪል ስቴት ጋራ ከ1000 በላይ የሚሆኑ ቤቶችን አስጀምረናል። በጥቅሉ በ18 ወራት ውስጥ ወደ 15000 የሚሆኑ ቤቶችን ገንብተን ለህዝባችን እናቀርባለን ብለን አቅደናል። ይህንን ለማሳካት ደግሞ ሁላችንም ተባብረን አብረን በጋራ መስራት ይጠበቅብናል። መኖሪያና ቢዝነስ አካባቢ ሲቀናጁ የምንገነባው መኖሪያ ብቻ ሳይሆን አካባቢ ጭምር ነው። አካባቢን በመገንባት የተለያዩ መጠቀሚያዎች ቤት ማለት መኖሪያ ቤት ብቻ አይደለም፣ አካባቢ ጭምር ነው። ህዝብ የሚጠቀምበት፣ ልጆች የሚጫወቱበት፣ ነዋሪዎች ወጣ ብለው በጋራ የሚገለገሉበት የጋራ መገልገያዎች ያሉት እንዲሁም ለመኖር ምቹ የሆነ መኖሪያና አካባቢ እንዲሆን በማድረግ በጥሩ ሁኔታ ኔበርሁዱን መገንባት ነው። እንዲህ አይነት ግንባታዎች ስናካሄድ ደግሞ የምንገነባው አካባቢ ብቻ አይደለም፣ ከተማ ነው የምንገነባው። አዲስ አበባን እያደስናት ነው፣ አዲስ አበባን እየለወጥናት ነው። በርካታ ማህበረሰብ የኑሮ ጫናው እንዲቃለልለት
ማድረግ የሚችል የስራ እድልን የሚፈጥር ገቢን የሚጨምር ተያይዞ አንድ ላይ እየተገነባ ያለ ስራ ነው። ካዛንቺስ እንደምታዩት ወደ 7 የሚደርሱ መንገዶች እየተገነቡ ነው። እንግዲህ ነጮቹ የሚሉት አገር ለማበልጸግ ከፈለጋችሁ መጀመሪያ መንገድ ገንቡ ነው የሚለው። መንገዶቹ ተገንብተዋል። አያት ሪል ስቴት ደግሞ ካላቸው ትልቅ ልምድ እንዲሁም ደግሞ ቤት ገንብቶ በማቅረብ ካተረፉት ተአማኒነት አንፃር በተባለው ጊዜ ውስጥ ተባብረን በጋራ ገንብተው ያጠናቅቁታል ብለን እናምናለን። ይሄ የጋራ ኃላፊነታችን ነው። በዚህ በኩል ተናግረን ያልሰራ ነው ተገብር ነው እስከዛሬ ድረስ ያጋጠመን የሚነሳ ምንም ነገር የለምና በዚህ በኩል ፈጣሪ የተመሰገነ ይሁን። በዚህም በኩል እንደሚሳካልን እናምናለን። እዚህ ቦታ ላይ በስኬት ተመልሰን የዛሬ 18 ወር ቤቶቹን ለመመረቅና ለህዝባችን እንሆ ለማለት ያብቃን እላለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ።